ስትበሉ አለ እንግዲህ ስለ ክርስቶስ ሥጋና ደም ነው። ዛሬ የጌታን ሥጋና ደም ስንቀበል እንዴት እንደምንቀበልም ጭምር ነው ያሳየው። በመቃኑ በጉበኑ የተባለኛ ከንፈር ነው። የኛ መቃንና ጉበን አንደበታችን ከንፈራችን ነው። ስለዚህ ሥጋውን ደሙን ተቀበሉ እንቀበላለን። ከተቀበልክ በኋላ የዘላለም ሕይወት ስላለ መልአከ ሞት ባንተ አያልፍም። አትሞትም፣ አይሞትም። ሥጋዬ እንደሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ ቃል ገብቶልናል። ስለዚህ የበጉን ደም ተቀብለን ምንም የሚያገኘን የለም የሚለውን ያሳያል። ሞት አይቀርበንም እና ሥጋህን በልቼ ደምህን ጠጥቼ ሲኦል ብታወርደኝ ነው የሚቸገረኝ፣ አብረን እንወርዳለን ብለዋል ባለቅኔው። ሥጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል፣ ይኖራል እንጂ አይሞትም ነው የሚለው። ስለዚህ አለመሞታችንን ያወጅነው በክርስቶስ ሥጋና ደም ነው። ስትበሉ እንዴት ብሎ አለ? የተጠበሰውን ብሉ፣ የተቀቀለውን ወይ እሳት በጣም ያሸነፈው እንዳትበሉ፣ ወይ ደግሞ እሳት ያልነካው እንዳትበሉ። የክርስቶስ ሥጋና ደምን ስንቀበል እሳት ያልነካው ወይም መለኮት ያልተዋሃደው ነው። መለኮትነት የለውም ብለን አንበላም። ተራ ሥጋ አይደለም የክርስቶስ ሥጋ፣ መለኮት የተዋሃደው ሥጋ፣ ነፍስ የተለየው መለኮት የተዋሃደው ሥጋ ነው። ስለዚህ ስንበላ ሥጋ ወደሙን ስንቀበል መለኮት የተዋሃደው ብለን የምንበላው እንደተጠበሰው ማለት ነው። ግን ደግሞ መለኮቱ ሥጋውን አሸንፎ ውጦታል መጦታል ብለን ደግሞ አናስብም። የተቀቀለውን አትብሉ ማለት እሳት ያሸነፈውን አትብሉ፣ መለኮቱ ሥጋውን ውጦታል ብላችሁ እንዳታስቡ። ወይ ደግሞ ሥጋውን መለኮት አልተዋሃደውም እሳት አልነካውም ብላችሁ እንዳትበሉ። ጥሬም ቅቅልም አታርጉት ማለት ነው። እሳትም አሸናፊ አይሁን ወይም ሥጋም አሸናፊ አይሁን፣ በመጠባበቅ ማለት ነው። የተጠበሰውን ብሉ ማለት እሳትነትም ሥጋነቱም ያለው ነው ብላችሁ ስትበሉ መራራ ቅጠል ጋር አብራችሁ ብሉት። መራራ የሆነ ሞቱን እያሰባችሁ ብሉት። ቅዱስ ጳውሎስ ይህን ተረጎመልን። ይህን ከሥጋው ከደሙ በበላችሁ ጊዜ ሞቱን ትናገራላችሁ። ንዜኑ ሞተከ እግዚኦ ወትንሣኤከ ቅድስተ፣ አቤቱ ሞትህን እንናገራለን ቅድስት ትንሣኤን እያላችሁ ብሉ። መከራውን እያሰብን ነው የምንቆርበው። እኛ እንደተሰቀለ ሆኖ እያሰብነው ነው የምንቀበለው። እና መራራ ጋር ብሉ። ከዛ እርሾ እንዳይኖረው አለ። እርሾ ምን እንደሆነ ደግሞ ነግሮናል ቅዱስ ጳውሎስ። ፋሲካችን ክርስቶስ ታርዷልና የአሮጌውን ሊጥ አይደለም፣ አሮጌውን እርሾ አይደለም የምናር። እርሾ የተባለ ምን እንደሆነ ኃጢአት እንደሆነ ነግሮናል። ስለዚህ ያለ እርሾ ንጹህ የሆነ አድርገን የምንበላው። ሥጋውን ደግሞ ቶሎ ቶሎ ብሉ ነው የተባለው። ቶሎ ቶሎ ብሉ ማለት ሁሌ ተቀበሉ፣ እንደሚሞት ሰው ሆናችሁ ተቀበሉ። ቀጠሮ አታብዙ፣ ቶሎ ቶሎ ብሉ። እንደሚሄድ ሰው ሆናችሁ ወገባችሁን ታጥቃችሁ ጫማችሁን ማለት ለመሞት የተዘጋጀ ነውን የምንበላው እኛ ነገ እንደምንሞት ያለ ሥጋው ያለ ደሙ ሕይወት እንደሌለ እያሰብን የምንበላው። ስለዚህ ቶሎ ቶሎ ብሉ፣ ወገባችሁን ታጥቃችሁ። ይሄን ደግሞ ኤፌሶን መልእክት ላይ ሄዱና ወገብ መታጠቅም እንደሆነ ጫማም እንደሆነ ይዩት፣ ይተረጉመዋል። እያንዳንዱ የእውነትን ጫማ ታጥቀን፣ ወንጌል ነው ጫማችን። ትጥቃችን በሙሉ መንፈሳዊ ትጥቆች ናቸው፣ መንፈሳዊ የጦር ዕቃ ናቸው። ታጥቃችሁ ብሉት። በእጃችሁ በትር ይዛችሁ መስቀሉን እያሰባችሁ ነው። ምን በትር አለ ለኛ? መስቀሉን እያሰብን እንበላለን። ከበላችሁ በኋላ በጣም ይገርማል። እንግዳ ቢመጣ እንዳይበላ አለ። ይህ ማለት ምን ማለት ነው? መጻተኞች ወይም ደግሞ ያላመኑ ያልተጠመቁ ሰዎች ሥጋውን ደግሞ ሊቀበሉ አይችሉም። አይሁድ ያልተገረዘ እንዳይበላ አለዚያ ተገርዞ ይብላ ነበር የሚባሉ። እኛ ደግሞ ያልተጠመቀ የክርስቶስን ሥጋና ደም አይበላም። ጻውኑ ክርስቲያን ብለን እናስወጣዋል። ምክንያቱም መጻተኛ እንዳይበላ ብሎናል ማለት ነው። እንግዳ እንዳይበላ ብሎናል። ከበላችሁ በኋላ የተረፈውን በእሳት አቃጥሉት። እስከ ጠዋት አታስቀሩ፣ አቃጥሉት ማለት ሥጋውን ደሙን ተቀብላችሁ ስለ ሥጋው ደሙ ጥርጣሬ ጥያቄ ቢኖርባችሁ በእሳት አቃጥሉት። መንፈስ ቅዱስ በእሳት አለ የወረደው ለሐዋርያት፣ ለመንፈስ ቅዱስ አሳልፋችሁ ስጡት። ከአይምሯችሁ በላይ የሆነውን ነገር በእሳት አቃጥሉት የተባለው እሱ ነው።